ተዋለት እናትና ልጅ ናቸው። አላስቀምጣሉ ምን አድርገው አላስቀምጣሉ? 10 ዓመት ሙሉ ተቀምጠን የ10 ዓመት መተት ነህ? አዎ እስኪ እንዲህ ጠጋ በል በቃ እንደዚሁ በቃ እንዳትንቀሳቀስ። እሺ ምን አድርገው ነው የተባልከው? አራስካው ነበር እና እንደፈለገ ነው የምናዘው የነበረው። እንደፈለገ ነው የምናዘው። እንደፈለገ የኛ ነበር እኮ የኛ ነበር። የእናንተ ነበር? አዎ የኛ ነበር። እንደፈለገ የኛ ነበር። ፈረሱ ነው ነበር የኛ ነበር። ፈረሳችሁ ነው? አዎ ገንዘቡን እናባክነዋለን፣ ደፋዋለን። የኛ ነበር። ምን አግተህ ብለን የገባው? መበተን ትዳር መበተን ነበረ። አልበተን አለ። በትን የተባልከው ትዳሩ? አዎ አልበተን አለ። እንዴት አድርጎ ይበተን? አልበተን አለ። ምንድነው ትዳሩ የምታደርጉት? በቃ እሱ በነገር ማድረግ በቃ እሱ ማዋረድ በነገር ማዋረድ እሱ በቃ ከሰው ጋር ሲቀመጥ እንዳይጨቃጨቅ አብሮ እንዳይሆን በቃ በግራ በቀኝ ማጨቃጨቅ፣ በዚህ ጋር ማጨቃጨቅ፣ በሆነ ነገር በስራ ማጣላት ነበረ። ማባላት ነው በቃ ማባላት። የስንት ሰው መተት ነው ያለው? አይ 3 ከ10 ዓመት ጀምሮ የዛሬ 10 ዓመት ጀምሮ ነው። 10 ዓመት ተቀምጠን አዋረዱ። እናትና ልጅ ናቸው። እንዴት አድርገው አዋረዱ? እነሱ ይጸልያሉ፣ ይሰግዳሉ፣ መቼ ይላሉ። እሱ አይጸልይም አይሰግድም። ኧረ የታባቱ ይደርሳል እዛ። እነሱ ናቸው የሚታገሉት። አዎ። ስለዚህ ያው በእነሱ ግፊትም ቢሆን ተያዝክ መተህ አስያዙኝ። እዚህ ይመጣ ብላችሁ አላሰባችሁም ነበር? ያንተ ፊት ሳይስማማኝም ገና ከሩቁ ጠላው ነበረ። ከሩቁ ማለት በቲቪ ስታየው ነው? ኧረ እዚህ ሲያመጡኝ እነሱ መጀመሪያ አምጥተውኛል። እዚህ ከመምጣት በፊት ታውቀኝ ነበር? አይ ሲመጣ ነው ያወከኝ። አዎ። ምን አልካቸው? የመጣ ቀን ምን አልካቸው? አምጥቼ ነበር። ሸሽቼ ነበር። እሺ። አዎ አለቃሉ፣ ጸልያሉ፣ ጾማሉ። እናንተ አላማችሁ እነሱ መበተን ነበር። በቃ ትዳሩ መበተን፣ እሱ ብቻ ማለት አልበተን አለ። እንዴት ይበተን? በዚህ ተባለ በምን ተደርጎ ይበተን? ለምን ትዳሩ ቀናችሁ? ይሰራል፣ ይለፋል፣ እሷም ትሰጋለች፣ ትሰራለች። ከሰው በላይ ነው የሚኖሩት። ታዲያ ምን ችግር አለው? ይስራ፣ ከሰው በላይ ኑራ። እናንተም አትሰሩም እንዴ? ለምን መበታተን ነው እንጂ ለምን የምቀኞች ቃል ነው። ለምን አለፈለት? ለምን አለፈላት? ለምን አገቡ? ለምን ነገዱ? ለምን ወጡ? ለምን ሰሩ? ለምን አደጉ? ይሄ የምቀኞች የቅናተኞች ንግግር ነው። ለምን ጸጋ በዛላቸው? ለምን በረከት በዛላቸው? ለምን ከፋሉ? ለምን ደመቁ? ለምን ለበሱ? ለምን አማረባቸው? ይሄ አንደበታቸው ነው። አንዳንዱ ሃሌሉያ እያለ እግዚአብሔርን ያመሰግናል። አንዳንዱ ደግሞ ለምን እያለ ይናደዳል። በሰው ማደግ በሰው መለወጥ የሚቀና ብዙ ሰው አለ። ይሄ ቃልና ይሄ አንደበት ብዙዎች በእናንተ ላይ የሚያወጡት ቃል ነው። ለምን አማረበት? ለምን አማረባት? ዛሬማ አዲስ ቀሚስ ለብሳለች፣ እንዴት አምሮባታል! እንዴት ነው ዛሬ አዲስ ጂንስ የለበሰው? ሱፉ እንዴት ያምራል! ኧረ ይሄማ እየነገደ ነው፣ እያማረበት። ትዳራቸው እንዴት ያምራል! ልጆቻቸው እንዴት ያማምራሉ! ንግዳቸው እንዴት ነው የሰፋው! ለምን እንደዚህ ሆኑ? ለምን እንደዚህ ያደረጉ? ለምን በሉ? ለምን ጠጡ? ለምን ለበሱ? ለምን ሰሩ? ይሄ በእናንተ ላይ የሚያወጡት ቃል ነው። እንዲህ የሚያወጡ ይህንን ቃል የሚያወጡ ምቀኞች ናቸው፣ ቀናተኞች ናቸው። እኔ ምቀኝ የለብኝም ብላችሁ አታስቡ። ትልቅ ደረጃ ስለደረሳችሁ አይደለም። ባትደርሱ እንዳትደርሱ የተያዛችሁት በእነሱ ነው። ብትደርሱም ደግሞ እነሱ አይናቸውን ከእናንተ ላይ ለምን እያሉ አይነቅሉም።
ሰው ወዶ አይደለም እኮ የሚጠጣው ሱስ የሚገባው ስለታሰረ ነው። የሚንከራተተው የሚታመመው ባዶ የሚሆነው ስለተያዘ ነው። ለምን ይሉና ለምን የሚለው መልሳቸውን የሚያገኙት ደብተራና ጠንቋይ ቤት ነው። እሰረው፣ አፍዘው፣ አደንግዘው፣ ግደለው፣ ይሄ መልሳቸው ነው። ለምን ጥያቄ ነው፣ መልሱ ደግሞ መተት ነው። ለምን አደጉ፣ እንዳያድጉ እሰራቸው፣ አፍዛቸው፣ አደንግዛቸው፣ ወደ ታች አደርጋቸው፣ ድላቸውን ዝጋ፣ ይሄ ለምን የሚሉ ሰዎች መልስ ነው። መልሳቸው መተት ነው። እድገታችሁን ለውጣችሁን ለሰው አትናገሩ። ሁልጊዜ እነግራችኋለሁ፣ ተለወጣችሁ፣ አገኛችሁ፣ አማረባችሁ፣ ጥሩ ደረጃ ደረሳችሁ፣ እቅድ ያዛችሁ፣ ዓላማ ያዛችሁ አትናገሩ። ለምን ለሚሉ ሰዎች ትናገራላችሁ እንዴ? እነሱ ከመልሳቸው መተት ነው። ምን እንዲመልሱላችሁ ትፈልጋላችሁ? ወይ በጣም ደስ ይላል፣ በጣም ደስ ይላል፣ ሴ ወንድም ያገኘህ እህት ያገኘሽ በአንደበታቸው ይሉ ይችላሉ። በልባቸው ግን ሰራልሃለሁ፣ ሰራልሻለሁ፣ ቆይ ጠብቂ። ይሄ የልባቸው መልስ ነው። እንዲህ አይነት ትውልድ እንዲህ አይነት ሰው ነው ያለው። ስለዚህ እናንተ ነገሮቻችሁን ሸፈን አድርጉ፣ ሚስጥር አድርጉ። ኑሯችሁን ሚስጥር፣ ስራችሁን ምስጢር፣ የምታገኙትን ገንዘብ ምስጢር፣ እነዚህ ነገር ምስጢር አድርጉ። ሳታገቡ እጮኛነት ጊዜ እያላችሁ ለሰው አታስተዋውቁ። እጮኛችሁን፣ ጓደኛችሁን ለሰው አታስተዋውቁ። እንዳትጋቡ ነው የሚያደርጓችሁ። ብትጋቡም እንድትፋቱ ነው የሚያደርጓችሁ። በክፉ ምክራቸው አሪያም ደግሞ በመተታቸው ገንዘብ አገኛችሁ ሰላቢ ነው የሚልኩባችሁ። ለበሳችሁ እንድትታመሙ እንዳያምርባችሁ ቤት እንድትውሉ ነው የሚያደርጓችሁ። ይሄን የኛ ሰው ስራው ከኢትዮጵያ እስከ ውጭ ሲሄድ ይሄ ነው በቃ መልሱ። ድግምት፣ ሟርት፣ መተት። እሺ አለፈላቸው፣ አገኙ ነው ትልቁ ቅናቱ። አዎ አስበልተነዋል። ከዛ በፊት አስበልተነዋል። 1 ሚሊዮን 20 ሺህ ብር አስበልተነዋል። እንዴት ተበልቷል። እንዴት በመተት መጥቶ አስደግሞ ወስዶ ቤቱን ሊያሸጥ ነበር። አሸጣለ። መኪና ላሸጥ ሲል እናት ሚስትየዋ አላሸጣለች። 10 ዓመት እንኳን እሱ ሰው መሆን አቃተው። አይ የለም። ዛር አለ፣ ዛር የለም። ቡዳ አለክ፣ ቡዳ አይን ጥላለክ፣ አይን ጥላ እንዳለ ተሰባስባችሁ ምን ነበር ዓላማችሁ? ዋናው ትዳር መበተን። ይሰራል፣ ይለፋል፣ እሱም አይቀመጥም፣ እሷም ውርታቸውን ላይ ይላሉ። ልጆቻቸው አሉ፣ ያምራሉ። አለመደማመጥ ለዚህ አይነት ችግር ይዳረጋል። ሚስት እየጸለየች ባል አልጸልይም ሲል መደማመጡ ይቆማል። ባል እየጸለየ ሚስት አልጸልይም ስትል መደማመጡ ይቆማል። መደማመጥ በሁለቱ መካከል ሲጠፋ ደግሞ የሚወልዷቸው ልጆች እነሱ ማዳመጥ ያቆማሉ። አሁን ወላጆችን፣ አባቶች፣ እናቶችን የማያዳምጡት ልጆች ከማይደማመጡ ባለትዳሮች የተገኙ ስለሆኑ ነው። መደማመጥ ትልቅ ነገር ነው። መስማማት ትልቅ ነገር ነው። ለመጸለይ እንዴት መለያየት፣ ለመንበርከክ እንዴት መለያየት ይመጣል? ስለዚህ መስማማት በቤት ውስጥ እንደ ቤተሰብ አንዱ ነው። ቃላቸው አንዱ ነው። እንደ ባለትዳር እንደ ቤተሰብ አንድ ላይ ጸልዩ፣ አንድ ላይ ሰገዱ፣ አንድ ላይ ተንበርከኩ። የዛን ጊዜ ነው ቤተሰቡ መዳን የሚመጣው። እሺ ከሰንቱ አፍሬ ሰብስብ፣ ሰራዊትና አፍሬ ሰብስቡ። እጆ ላይ በቅድስት ሥላሴ ስም በቅድስት ሥላሴ ስም ድግምታችን ፈርሷል። ድግምታችን ፈርሷል። ቅዱስ አማኑኤል ስም በቅዱስ አማኑኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ህይወቱን ለቀናል። ትዳሩን ለቀናል። ዘመኑን ለቀናል። ማንነቱን ለቀናል። ወደ ሲኦል እንገባለን። በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ከዛሬ ጀምሮ አንደርስበትም። ሲኦል ታስረናል። 3 ጊዜ ጩናውታ ቶሎ እግዚአብሔር ይገስጻችሁ። ነይ
እንዴት ነው እናቴ? ሰላም ነው ወይ? እንኳን ደስ አሉት፣ እንኳን ደስ አሉት። ተነሱ ነው ዛሬ ለዚህ ቤተሰብ ቅዱስ አማኑኤል መዳን አድርጎላቸዋል። ቅዱስ አማኑኤልን አመስግኑላቸው። ቅዱስ አማኑኤልን አመስግኑ። በጣም ቅዱስ አማኑኤልን የሚያመሰግኑ፣ ቅዱስ አማኑኤልን የሚዘክሩ፣ ቅዱስ አማኑኤልን የሚያመልኩ ቤተሰብ ናቸው። ዛሬ ራሱ ዝክር ይዘው መጥቷል ቅዱስ አማኑኤልና እንኳን ደስ አላችሁ የኔ እናት፣ እንኳን ደስ አላችሁ። እንኳን ደስ ተነስ ማይ ወስ ናጠጋባ አስር ዓመት የስቃይ ህይወት፣ 10 ዓመት የመንከራተት ህይወት፣ 10 ዓመት የለቅሶ ሰላም የማጣት ህይወት፣ እንደ ቤተሰብ የመቸገር ነገር ዛሬ አበቃ። ዛሬ 10 ዓመት ጠላት ተደመሰሰ። ቅዱስ አማኑኤል የተመሰገነ ይሁን፣ የተመሰገነ ይሁን። ለዚህ ቤተሰብ የደረሰ ቅዱስ አማኑኤል እናንተ የሚድረስ፣ ለዚህ ቤተሰብ የደረሰ ቅዱስ አማኑኤል ለቤተሰባችሁ የሚድረስ። እንጠጋበሩ ማይ ጠጋበሩ ነው ይኸው እዚህ ጋር ከሱ ጎኑ በቃ እሱ ነው እዚህ ጋር ችግር የለም። ማነው ስምህ? ስንታየው። እንዴት ነው የተቸገርከው? 10 ዓመት ነው ያስኩት አለ መተት የምቀኛ ማለት ነው። የ10 ዓመት ህይወት እንዴት ትገልጿለህ? ያሳለፍከውን ህይወት? ኧረ መጥፎ ነው። ከልጆቼ አልስማማም፣ ከባለቤቴ አልስማማም። ገንዘብ ማውጣበት ሆነ አላጣም። በዚህ ጋር ያስወጡኛል፣ በዚህ ጋር በማስወጡኝ ነገር የለም። በቃ ምንም ቃላቸው እንጂ ብሩ በቃ በማስወጡኝ ነገር የለም። እስኪ ባለቤት እንደው ትናገርና እስኪ ምንድን ነበር 10 ዓመት በትዳራችሁ ላይ የተከናወነው? ጠላት እንዴት ነው የፈተናችሁ ትዳራችሁን፣ ቤታችሁን? በጣም በብዙ ነገር ነው የፈተነን። በብዙ ነገር በስራም እንዳንስማማ፣ ለልጆቹም እንደ አባት እንዳይሆን፣ በቃ እምለውን ነገር አይሰማኝም። በቃ በምንም አንስማማም። በቃ የለቅል ነው ለብቻ፣ ጭራሽ ለብቻ ተለያይተን ያው አመት ሊሆነን ነው። እሱ የስራ ቦታ አለ እዛ፣ እኔ ደግሞ ሌላ ቤት ተከራይቼ በቃ ግራ ሲገባኝ እዛ ነው ያለሁት። ተለያይተን ያለ ነው። ይሄው አሁን ጥምቀት ሲመጣ 1 አመት ሆኖናል። ለየብቻ ነው ይመጣል፣ ሽማግሌ ተሰብስቦም ብሎ ወደ ቤት ይመጣል፣ መልሶ ደግሞ ይሄዳል። በቃ እንደዚህ ነው። በቃ ይሄን ብዙ ነገር ነው ያሳለፍኩት። አማኑኤል ያውቀዋል ያሳለፍኩት። ከልጅነት ያሳደገኝ ቅዱስ አማኑኤል ዛሬ ሰምቶኛል። ክብር ለእሱ ይሁን፣ ለቅዱስ አማኑኤል። አሜን፣ 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 አሜን። ማን ነው ስምሽ? ሊዲያ። እስኪ እንዴት ነበር ፈተናው? በቤታችሁ ላይ ምን ነበር የተፈጠረ የነበረው? በጣም ከባድ ነው ማለት በቃ ልቤ በጣም ቆስሎ ነበር። ያጋንንትን ውጊያ ማወቅ ቀላል ነገር አይደለም ማለት አሁን አይመስልም። የእውነት እሱ መጥፎ ሰው ሆኖ ምናምን፣ ግን ምን እላለሁ ሁሌም እኔ ያስኩት የዓለሙን ገዢ ነው፣ አማኑኤልን ነው። ሰይጣን ዲያብሎስ እንዲማረክ ከቻለ የዓለሙ ገዢ ምን ማድረግ ይችላል? እኔ በቃ ተስፋ አልቆርጥም ባንተ እላለሁና እውነት እግዚአብሔር ይችላል። ቀን አለው አንድ ቀን እና ይፈታል። በቃ ከእግዚአብሔር በላይ የሚሆን ነገር የለም። አማኑኤልን እንዘክረዋለን በዕለተ ቀኑ። ይህንን አደረገ። ተመስገን። አማኑኤልን አመስግኑልኝ። እናቴ ልጆት ልጅነት ሚስቴ ነች። አብረን ያደግነው፣ አብረን አድገን የተጋባነው፣ አብረን ያደግነው፣ የተጋባነው አብረን ነው። አብረን ያደግነው ከህፃንነት ጀምሮ አብረን ያደግነው። ትንሽ ሆነን ማለት ነው። ለአቅመ አዳም እንኳን ደርሰን አይደለም ስንጋባ እንኳን ትንሽ ሆነን ነው። ጎረቤት ነን። አብረን አድገን የተጋባነው። አንተም ተሰቃይተህ እኮ ባለቤትህ ተሰቃየች፣ ልጅም ተሰቃየች፣ እናትም ተሰቃዩ። መንፈሱ በጣም ሲያሰቃየ ሲኖር እንዴት አልነቃህበትም? ወደ ጸበሉ እሷን ሳያት በቃ አውሬ ነው የምትመስለኝ። የሆነ ነገር ነው የምትመስለኝ። በቃ በጣም ምጣላት እንዲህ ሳያት ራሱ በቃ የሆነ ነገር ነው የምትመስለኝ። በቃ
ጭራሽ ልጆቼ ሁሉ አስጠሉኝ። ሁሉ ነገር ጠቅላላ ሁሉ ነገር አስጠላኝ። በቃ ቤት ውስጥ ጠቅላላ አስጠላኝ። ታች ቤት ነው የምተኛው፣ እሷ ላይ ቤት ነው የምተኛው። በቃ አልደርስባትም። በቃ በአጠቃላይ ሁሉ ነገር አስጠላኝ። በቃ ምኑም ነገር በቃ ልጆቼ ሁሉ የወለድኳቸው ልጆቻቸው አስጠሉኝ። እግዚአብሔር ምስጋና ይግባው። በጣም ዛሬ በመዳን ምን ተሰማ? አማኔ ጋንቴ ወደርሶ ይኸው ዛሬ ጠላትን ሁሉ አራገፈልህ፣ ጣለልህ፣ ደመሰሰልህ፣ ነፃ ወጣ። ምን ተሰማ? እስኪ አማኔ ያለህን ምስጋና። እዛ አማኔ ማለት ከአማኔ እዛው ቅርብ ነን። ከልጅነት ጀምሮ እዛው እየቆረብኩ ነበረ ሳድግ የነበረው ልጅ ሆነን ድሮ እና አማኔ ዛሬ በዕለተ ቀኑ ስላደረገልኝ ነገር አመሰግናለሁ። እናቴ ይቅርታ እስኪ ተነስኝና ባለቤት አጠገቡ እዚህ ዋጋ መመራረቅ። እናቴ ምን ተሰማዎት? እስኪ ንገሩን። ደስታ 5 ልጆች አሉት። ቤቱ ሙሉ ነው፣ ሁሉ ነገር ሙሉ ነው። አልጠጋ እያለ እንደዚሁ ይሸሻል። ምን ላድርግ? በልጅነቷ ነው የተረረችው። ተወልደን ያደግነው እዛው ነው። እንግዲህ ጠዋት ማታ አለቅሳለሁ፣ ጠዋት ማታ ለምነዋለሁ። ደረሰልኝ፣ አሁን ደረሰልኝ። አማኑኤልዬ ደረሰልኝ። አለየብኝ። አማኑኤልን ትዘክሩታላችሁ? አዎ፣ በዓመት ትዘክራለች። አማኑኤልን እንዘክረዋለን። የዓመቱን ባለፈውን በደንብ ነበር የዘከርነው። አዎ፣ ቤታችሁ እዛው ጋር ነው? አዎ፣ አማኑኤልን ያደግነው ሁላችንም። አዎ፣ ተባረኩ። እንኳን ደስ አላችሁ። ዛሬ አንድ ትዳር ከመፍረስ ዳነ። አንድ ቤተሰብ ዛሬ ዳነ ማለት ነው። አንድ ቤተሰብ ነፃ ወጣ። አማኑኤል ይችላል። አማኑኤል ነፃ ያወጣል። አማኑኤል ያድናል። አሜን። አመስግኑ። እንኳን ደስ አላችሁ። እንኳን ደስ አለሽ። እንኳን ደስ አላችሁ። ቅዱስ አማኑኤል ይባርካችሁ። ትዳራችሁን ይባርክላችሁ። ዘመናችሁን ይባርክላችሁ። እድሜና ጤና ይስጣችሁ። እሺ፣ እንኳን ደስ አላችሁ። እሺ እናቴ። እሺ፣ ተባረኩልኝ። እሺ፣ እንቀጥለውም ደግሞ ነው። እሺ፣ ባርካችሁ። እሺ